ዛሬ እንደው ጠንከር ያለ ዓይንህን አውጣ ቢል ዓይን የሚወጣበት እጅህን ቁረጥ ቢባል እጅ የሚቆረጥበት ትምህርት ነው። ይህን ነው ማወቅ። እንዴት ሲሰድብ ከሰደብክማ ምን ነው ክርስቲያን? መድኃኔዓለምን ምን ብለህ ትከተላለህ? ምን ብለህ መድኃኔዓለም አዳነኝ ልትል ትችላለህ? እግዚአብሔር ውል የገባልን ይቅር በሉ ይቅር እላለሁ ሰነድ በበቀል ተለውሶ እዚህ ቤተ ክርስቲያን መጥቶ ይቅር ሳይሉ ይቅር በለኝ ማለት ድፍረትም ነው ኃጢአትም ነው። ኦርቶዶክስ ሃይማኖት ሲሰጥም አይታይም፣ ሲጸልይም ግንኙነቱ እዚያው ባለቤቱ ጋር ነው። ኮኔክሽን ገብርኤል የእኛ ጠባቂ፣ የእኛ ረዳት፣ የእኛ አገልጋይ፣ እግዚአብሔር ፊት የሚቆም ማንም የማይቋቋመው ምንም ኃይል የእግዚአብሔርን ቃል የማይሰማ ትውልድ ዲዳ ነው። የማንሰማ ከሆነ ኑሯችሁ ዲዳ ይሆናል። ኑሯችሁ ግራ የገባው ቢቆነጥጡት የማይሰማ ቢጠሩት ወይ የማይል ኑሮ አሁን ያለ የዓለም ከንቱ ብለው አይደለም። ዓለም ቢገዙ ቢነዱት ምን ያደርጋል? ሰው ነፍሱን ካጣ የሃይማኖት ሰው ጌጡ፣ ጾሙ፣ ጸሎቱ፣ ፍቅሩ፣ አንድነቱ ጌጡ እኮ ነው። ሰውነታችሁ በአንደበታችሁ በምላሳችሁ አገልግሉት እግዚአብሔር። እመኒ ርህበ ጸላኢከ አብልዖ ወለእመኒ ጸመ አስተይዮ። ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 21 ጠላትህ ቢራብ አብላው፣ ቢጠማ አጠጣው። ይህንን ካደረግ በራሱ ላይ የእሳት ፍም ትከምርበታለህ። የተከበሩ አባት መላከ ሰላም ዳኛቸው እንዲሁም ደግሞ የዚህ ደብር አስተዳዳሪ፣ ሌሎችም በየስማችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእናታችን የድንግል ማርያም የቃል ኪዳን ልጆች፣ የመልአኩ የቅዱስ ገብርኤል የሐዋርያው የቅዱስ ፊልጶስ ወዳጆች ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ሁላችንንም ከያለንበት ሳይገባን አሰባስቦ በዚህ በተቀደሰው ቦታ ቅዱስ ቃሉን እንድንማር እንድንባረክ የፈቀደልን የበረከት አምላክ ስሙ የተመሰገነ ይሁን። እንግዲህ በመጀመሪያ እንደ መግቢያ አንዳንድ ማሳሰቢያ ነግራችኋለሁ። ጧፍ የምታበሩ አጥፉት፣ በሉ አጥፉት፣ በሉ ሁላችሁ ማደራችሁ። ብዙ ጊዜ ነው ዛሬ መስቀል መቼም ብዙም የለም። እሱን ኋላ እንደማይገባ መሆኑን ነግራችኋለሁ። አሁን ጧፋችሁ የእግዚአብሔር ቃል ነው። ውስጡ የጨለመውን እንዲያበራላችሁ እንጂ ጧፉማ ምን ሁልጊዜ ታበሩት የለም። ሌላው ደግሞ ስርዓትም የለ። በእውነቱ እንዲያው በደንብ ሊቃውንቱ ምእመናንም መማር ማለት እንግዲህ በስርዓት መኖር ስለሆነ አባት መጥቶ ሲናገር ጧፍ ማብራት ጊዜ አለው። የሚያበራም ሰው አለው፣ ስልጣን አለው ጧፍ ለማብራት። እናንተ መባውን ይዞ መምጣት ነው። በደንብ አዳምጡ። መባውን፣ ጧፉን፣ ዕጣኑን፣ መገበሪያውን ይዞ መጥቶ
ይጸልዩልኝ ብሎ ለቄሰ ገበዙ ሰጥቶ በዚያ ተባርኮ ጸሎት ተቀብሎ ነው የሚከደው። ጧፉን ለገበዙ ነው የሚሰጥ እና እናንተ አመታችሁ እናንተ አበርታችሁ ምን ይባላል እኮ ስልጣንም እኮ ለጧፍ ለማብራት በቤተ ክርስቲያን በእንደኒ እንደ ትንሣኤ እንደ ልደት ካልሆነ ህዝቡ እንደዚህ ጧፍ ያብራ የሚል ስርዓት የለም። በእውነቱ አይደለም እናንተ ዲያቆናቱ እንኳ ቤተ መቅደስ 2 ጧፍ ብቻ ነው የሚበራው። ግን እንደው ነገሩ ሁሉ ዝም ብሎ በግዴለሽነት ካህናቱም እያወቁ አለቃውም እያወቁ ለመናገር ትውልዱ አስቸጋሪ ስለሆነ እንደዚያ ለማደር ለመኖር ነው የሆነው። በቤተክርስቲያናው መንፈሳዊ አገልግሎት ሳይሆን የእንጀራ አገልግሎት እንደ ካምፓኒ ማለት ነው የለም። የቤተክርስቲያን አገልግሎት የህይወት ነው። አባቶቻችን በነፃ ነው ዝም ብሎ ሲያርሱ ውለው ነው አቧራውን አራግፈው የሚቀድሱ። በረከቱን ነው እና ያንንም ስላረጉ ክፉ አላዩ ክፉ አልሰሙ፣ እንዲያው በሰላም ነው እና ስለዚህ ትምህርት ከሆነ እንግዲህ ይህ ሰባኪው አይደለም። ያሁን ትምህርት የሚያስፈልገን እንደው ራስን የሚያሳይ ነው፣ ሃይማኖቱን የሚገልጥ ይህ የኛም አይደል። አሁን ደው ቅር ይላችኋል ብዬ ነው እንጂ ይኸው ልጅ እንኳን መላከ ሰላም አሉልኝ የአሜሪካ የቢዝነስ ማስታወቂያ ነው። ይኸው ይሄ የቤተ ክርስቲያን አይደለም እና ይህንንም ወጣቱ እንዴ ለምን የኛ ቤተ ክርስቲያን ዝም ብሎ ስታለኝ የነፍስ ነው እንጂ እዚህ ልጅ የሁሉ ወጣቱ በካሜራ ያሰከረው አሁን ለጥቅም አይደል ወስዶ በቃ ይረጨዋል። ያለ የሌለውን ሰላም የለም ምን የለም እና በአእምሯችሁ ተጠቀሙ። በጭንቅላታችሁ ተጠቀሙ። በእውነት እንደው ጊዜው መቼ እንጂ መላከ ሰላምን ቢነግሯችሁ ያው ትልቅ አባት ናቸው። እውነቱ እኛ ሁሉ ወጣቱ ነን። ምናልባት አስረጃቸው እንዳትሉ በጣም ለቤተ ክርስቲያን የደከሙ በውጭም በውስጥም በስብከተ ወንጌሉ እድሜያቸውን በእውነት የጨረሱ አይባልም፣ ገና ነው። እንደዚህ ያሉ እና እንደው እንደ ስርዓት ነች የሆነውን የኛ ያልሆነው አሁን ይህ ቅድም ብላችሁ በትክክል አሁን ብትፈቅዱ ኑሮ ይህን ብልጭልጩን እንዳይወጣጠፉልኝ ለእኔ ስትሉ ማለት ነው። ይሄ የእናንተን አይምሮ ሰይጣን እንዲወስድ ነው። ይሄ የኒውዮርክ የታይም ስኩዌር የቢዝነስ ማስታወቂያ ነው። እሳቸው ስለሚያውቁት አብረን እዚያው ስለነበር አንተ ጧፍ የምታድል ና ወደዚህ ናማዚ አንጣውና ለገበዙ ስቅልኝ ና ወደ ሙዲያ ምጽዋቱ ግድ የለም። አሁን ሙዲያ ምጽዋትን ተው፣ ቆዩም ሰዓት ስጡት አይደል ነው እንዴ? እግዚአብሔር ይባርክና ቅዱስ ገብርኤል ይባርክ። እንደሱ እንድትባረኩ እንዴ በገጠር ቤተክርስቲያን እየተዘጋ እኮ ነው እናንተ። መቀደሻ ጠፍቶ ገዳማት እየተዘጉ ነው። ለምን ለዚያ እንዲጸለይላችሁ ለዚያ ስጡልኝ። እና ለሊቀ ዲያቆኑ ለቄሰ ገበዙ ነው የሚሰጥ። ለእናንተ እኮ እንጸልያለን በቅዳሴው ጊዜ መባቸውን የወንድሞችን የእህቶችን መባ ተቀበልን እያል እንጸልያለን። ያን አትርሱ። አሁን ምን እንበል እንግዲህ እናንተ እዚሁ አበራችሁት ምን ብለን እንጸልይላችኋለን? እና ደግሞ ስጦታ እኮ ለባለቤቱ ከተሰጠ በኋላ መልሶ ስጠኝ አይባልም። አሁን ያመጣችሁት ለቤተ ክርስቲያን ነው። ቤተ ክርስቲያኒቱ ተቀብላለች በቃ እንዲህ እና ይህን ተውት፣ መጥፎ ነው። ጸሎታችንም እኮ አድራሻ ያጣ
ይሄ ነው እኮ ገደበው። ስርዓት እየጣሰ የኛ ፍላጎት ማለት ነው። መቼ እንደተጀመረ ታውቃላችሁ? አንድ ወጣት በአንድ የችግር ጊዜ ወጣቱን ለማሰባሰብ ጥሩ ረድቶታል። በእውነቱ ግን ልምድ ሊሆን አይገባም። ለዚያ ጊዜ ሆነ። አሁን ደግሞ ለምንድን እንዴት ስንት ዳህላል እንዲበር ዛሬ አንዱ ጧፍ ቢያንስ ምን ይሆናል? እንዲያው ከአስር ብር በታች ሆነ አይሆንም ማለት ይህን ለትንሣኤ ሰብስባችሁ በቤተክርስቲያን በኩል ድሆች የምታገድፉበት በእውነት እንዴት እግዚአብሔር ደስ ይለዋል። አሁን እኮ አጋጣሚ ነው ጠላት ቢራብ አብላው አያችሁ መጽሐፍ የሚለው እንግዲህ ዛሬ ከበድ ያለ ነው። የዝሙሮ ስብከት ምንም ይልማል ለምነግራችሁ ቅዱሳንን የሚያሳይ እናንተም ደግሞ ቃሉን ተከትሎ ቅዱሳን እንድትሆኑ የሚያደርግ ነው። ዝም ብሎ መጥቶ ዝም ብሎ መሄድ ምን ያደርጋል? እና ጠላትህ ነው ያለ። ጠላትህ ቢራብ አብላው፣ ጠላትህ ቢጠማ አጠጣው። አያችሁ እንግዲህ ይሄ ነው የሃይማኖት ትምህርት፣ ይሄ ነው። ጠላትህ ቢራብ ቢጠማ አጠጣው። ይህንን ብታደርግ በራሱ ላይ ፍም ትከምራለህ አለ። ልበቀል አትበል፣ በቀሉን ለእኔ ተዋል። እንግዲህ ወንጌሉን ነው በማቴዎስ ምዕራፍ 5:39 ላይ ይኸው ነው የተቃወሙ ለእኩይ በእኩይ ክፉን ሰው በክፉ ስራ ድል እናደርጋለን አትበልሱ። ክፉን ሰው ዛሬ ከክፉዎች ጋር ነው የምናመሸው። ምክንያቱም እኛ ከነሱ የተሻለ እንድንሆን ነው። ዛሬ የምታዩት ሰው ይኸው እንዲጨካኝ አውሬ፣ የቆሰለ አውሬ ሆነ ሰው። ጤነኛም አውሬ አይደለም። ያ ጤነኛው አውሬ በእውነቱ ይወጣልን። የቆሰለ አለ በቃ ምንም የሰከረ ዝም ብሎ ምንም ቢባል ሄዶ ሰው መልከፍ ሰውና እንደዚያ ነው የሆነ ሰው። ስለዚህ እዚህ ስንመጣ ትንሽ ስንቅ ጊዜውን የሚያሳይ ደግሞ እንደ ጊዜው ነው። ምናልባት ዛሬ እናንተ ቅዱስ ገብርኤል ነው እንደዚያ ቅዱስ ገብርኤልማ ምን ሁልጊዜስ ቅዱስ ገብርኤል አይደለም፣ ሁልጊዜ አብሮናል፣ ሁልጊዜ ከጎናችን ነው። ግን ከጎናችን እንዳይሆን የምንሰራው ስራ ደግሞ ያረቀዋል። አማኝ ስንሆን ነው። መላእክት የሚሆኑ ቅዱሳን አማኝ ማለት ደግሞ አሁን እንዳልኳችሁ ነው እንጂ ዝም ብሎ የጋኔን ሃይማኖት አይደለም። ዝም ብሎ አምናለሁ የሚለው ስነ ምግባር የሌለው የተራበ የማያበላ የተጠማ የማያጠጣ ሰይጣንም ያምናል። ደግ ነገር የለውም እንጂ የማያምን እኮ የለም። ዛፉ፣ ተራራው፣ ውሃው አንዱ ጠቅላላ ቆላው፣ ደጋው ይባርክ ወገደ ኮመርቄ ነው። ሁሉም ነው ያምናል። የምታውቅ አየሩ እና እምነት የሰዎች እምነት የሚባለው የሰው ልጅ በአንደኛ በመጽሐፉ የተደገፈ አሁን እንዳልኳችሁ ቢራብ ጠላት ዛሬ እንኳን ጠላት ወንድማችን በመጣፉ ደርቆ እህታችን ጉረሮ አደርቆ አይደል እንዲህ አለ እና ከኛ የሚጠበቀውን እንዲህ አለ። ስሜታዊ ሃይማኖት አይደለም። ዝም ብሎ በስሜት በዚህ በፌስቡክ ጦርነት እሱ ሌላው ይበቃናል ዘመዶች። እንደው ከዚያ ከክላሹ የማሰቆ የዚህ እንደው ምግብ ነው ማነ ብትሉት ገደለኛ ህዝቡን ሰላም ነሳ። ህዝቡን አደጋው ከባድ እኮ መታወት አይደል? ምንም ሌላ እንደሌለ ነገር ለማቀጣጠል የሚደረገው ሞተው ሳይቀበሩ የቀሩ እያሉ ለእኛ መጸለይ ሲገባ በቃ እና እንዲያው ለሀገራችንም ሲባል ለሃይማኖታችንም መቼም ሀገር ከሌለ ጎበዝ ሃይማኖት አለ ብላችሁ እንዳትሞኙ።
ሀገር ሲኖር ነው። በማን ላይ ቆመሽ እግዚአብሔርን ታምኛለሽ? ሀገር አሁን እኮ ሀገር ቢኖር ነው። አሁን እኮ ዝች አካባቢ ሰላም ቢኖር ነው። ሌሎች እኮ በዚህ ሰዓት ምን እንደሚሆኑ ያው ታውቃላችሁ። ካሁን ምን ይመጣል እና ይህንንም እኛ ስጦታ ለእነሱ መጸለይ አለብን። እነሱ እዚያ ሆነው ምኑን ይጸልዩታል እንዴ? ጸሎት እኮ እየተደናገጡ እየተደናበሩ እየተሸበሩ ጸሎት እንዴት ነው? ጸሎት የተረጋጋ ሰውነት ይጠይቃል፣ ያረፈ አይምሮ እና ስለዚህ በተቻለ መጠን ይህንን ውሰዱት። እንግዲህ በወንጌል ያለውን ነው። ያው ቅዱስ ጳውሎስ ቅድም እንዳልኳችሁ በዚህ በማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7 አንቀጸ ብፁዓን አንቀጸ መምህራን ሕገ መንግሥት ይባላሉ። ሶስቱ ምዕራፎች ማቴዎስ 5 6 እኒህን ያነበበ ሌላው ምንም አያስፈልግም አይባልም። ብቁ ናቸው ወጣቶች። እኒህ ሶስቱ ምዕራፎች ሽምድድ ብታረጉ ወዴት እንደምትሄዱ ጂፒኤስ ማለት ነው። ህይወታችሁ ወዴት አቅጣጫ ለመውሰድ ይሄ በጣም ጠቃሚ ነው እንጂ ዝም ብሎ ጊዜ እንደ ጫጩት ያም ሰባኪ መጥቶ ሲጮህባችሁ እንዴ! ጫጩት እኮ እንደው ለተወሰነ ጊዜ ነው እንጂ ክንፍ ያወጣል። ራሱን ችሎ ደግሞ ምግቡን ይለቅማል አይደል? ሁል ጊዜ እንዴ! ለምን እናንተ ዛሬ በጣም እኮ እንዴ ሊቃውንት ናችሁ እኮ። ግድ ዲቁና ካልተማራችሁ አይደለም፣ አነባችሁ ትረዳላችሁ። ከዚያ ደግሞ የራሳችሁ ሊቃውንትም እኮ ሞልቷል። እንደው አግቢ ፈች ሁናችሁ በየቀኑ ሰባኪ ዘማሪ እንዴ! እናንተ ምን ትሰራላችሁ እኮ? ምን ትሰራላችሁ እናንተ? እንደ ስጦታችሁ እና እኒህን ሶስቱ ምዕራፎች እንደው ጋብዣችኋለሁ። እሺ ባሉ ሁላችሁም ሴት ወንድ ሳትሉ ማቴዎስ ምዕራፍ 5 ቁጥር 6 የምዕራፍ 6 ምዕራፍ 7 ሶስቱ የተራራውን ስብከት ይባላል። ግን ሕገ መንግሥት ነው። የቤተ ክርስቲያን መንግሥተ ሰማያት ልክ በዚህ በምድር ዜጎቹ ሕገ መንግሥታቸውን ያውቃሉ። ያው እኛ ሀገር ነው እንጂ ማንም ዜጋ ያውቃል መብቱ ግዳጁ። ሁል ጊዜ እንዲያረክ አይባል፣ ያውቃል። በትምህርት ቤት እንዳንድ ሳብጀክት ነው ማለት ነው። እና የቤተ ክርስቲያናችን ሕገ መንግሥት ሰማያውያን ዜጎች ስለሆን የምድሩ ማንም እኮ ነው፣ አውሬው ፈረሱ አህያው ይኖርበት ነው። የክርስቲያኖች ዜግነት ላይ ነው። ይሄ የመቆያ ነው። የመቆያ ታውቁት ማን አለ? ያምናው የለ ዘንድሮ ከርሞ የለ። እና ይህንን ነው ማጥናት ያለባቸው። ይህን ስታጠኑ ትባረካላችሁ። ርኅሩሃን፣ ቸሮች፣ ደጎች ትሆናላችሁ። ዛሬ ልጅ አውሬው ሆኗል። ልጅ እንዴ በአባቱ ላይ መሳሪያ የሚዘረጋ አባቱን ተኩሶ የሚገል እናቱን ወንድሙን እና አውሬ እኮ ነው፣ የሰው አይደለም። እስኪ አስቡ። በተለይም ኢትዮጵያ ውስጥ በተለይም እንዲያው እንዲያው ታሪክ እኮ የለም። የቤተክርስቲያን ታሪክ በግራኝ በጉዲት በሌላው በጣሊያኑ እንደዚህ ያለ የለም በእውነቱ። እና ምንድን ነው ዝም ብለን መተን ዝም ብለን እንሄዳለን እንዴ? ለምን ሰው ገበያ ሄዶ ትንሽ የምቱ አቅሞ መመለሳል? ለምን ገበያ ይሄዳል? ይህ ገበያ ነው። የፈለጋችሁት ሁሉ አለ እኮ። ስቶሩ ሰፊ ነው። የምትፈልጉትን ሁሉ ነው። እና የተራበ ስንል ምናልባት ዳቦ የዳቦ ረሃብ ቀላል ነው። የእግዚአብሔር ቃል ረሃብ ነው አሁን ሰውን የገደለ። ይሄ በእርዳታም
በሌላም ተብሎ ደግሞ ሰላም ሲሆን በአንድ ዓመት በጎመን በድንች ይታለፋል። ኢትዮጵያ እኮ ችግር ሊኖር አይችልም። ጥሩ ሀገር ናት አየር ንብረቷ። እና አሁን ረሃቡ ሰላም ነው። ረሃቡ ሰላም፣ ሰው ተርቧል፣ ተጠምቷል። እና ይሄ ደግሞ የሚገኝ ቤተ ክርስቲያን ነው። ሌላው የረሃብ ስቶር ነው የምታውቁት ምን እና ስለዚህ ዛሬ እንደው ጠንከር ያለ ዓይንህን አውጣ ቢል ዓይን የሚወጣበት እጅህን ቁረጥ ቢባል እጅ የሚቆረጥበት ትምህርት ነው። ይህን ነው ማወቅ። እንዴት ሲሰድብ ከሰደብክማ ምን ነው ክርስቲያን? መድኃኔዓለምን ምን ብለህ ትከተላለህ? ምን ብለህ መድኃኔዓለም አዳነኝ ልትል ትችላለህ? ጳውሎስ እኮ ይህ የነበረ ሕይወቱ ተቀይሮለት ኋላ መስቀል ተሸክሞ ሌትም ቀንም የሚያሳስበው የቤተ ክርስቲያን ጉዳይ ነው። የቤተ ክርስቲያን ጉዳይ ያን ነው። እንግዲህ ቢራብ አብላው፣ ቢጠማ አጠጣው ነው ያለ እና ስለዚህ በማቴዎስ 5 ቅድም እንዳልኳችሁ እዚያው ወንጌሉን ነው ቅዱስ ጳውሎስ ስለኖረው ወንጌሉ ስለገባው ይህን ደግሞ በራሱ ስሜት አገላለጥ ህም ትከምርበታለህ አለ። እኛ እኮ በቀን ልንመልስም ብንል አንችልም። እንደገና የባሰ አደጋ ነው የምንወርቀው። ተውልኝ ለእኔ ላይ አለ። ለእናንተ የምታደርጉት ይቅር ባይነት ነው። ዛሬ ለተዓረብ ነው አለ። ይቅር ባይነት ነው ለክርስቲያን እንጂ በቂም በበቀል ተለውሶ እዚህ ቤተ ክርስቲያን መጥቶ ይቅር ሳይሉ ይቅር በላይ ማለት ድፍረትም ነው ኃጢአትም ነው። ምን አይነት ውል አለ? መቼስ ሰው እኮ ሲዋዋል አንድ ነገር ይህን አድርግልህ ሲል ይህን አደርጋለሁ ብሎ ነው። እንደውም ቤት ኪራይ አሁን ቤት ስትከራዩ እኮ ውል ሰጪና ተቀባይ አድርጋችሁ የምትከፍሉት ይህን ያህል ኮንትራቱ እስከዚህ ብላችሁ እግዚአብሔር ውል የገባልን ይቅር በሉ ይቅር እላለሁ ሰነድ ነው። አሁን እዚህ ውስጥ እኮ ግማሹ እንጃ በእውነቱ እንደው ሲወጣ እኮ በቦክስ የሚነታረቅ ነው ሲወጣ። እንዲህ ጎበዝ ምን ነካን? ምን ነካን? እንዲህ እየተማር አዎ መለወጥ አለብን እንጂ ከዚህ ስንወጣ እኮ የተራበው እንደው አይዞህ እንድንል እኮ ነው ትምህርቱ። አዎ ቅድም እንዳልኳችሁ ብዙ እኮ የተራባ ነው። ሌሊት በብርድ ቀን በፀሐይ የሚሰቃይ ነፍሰ ጡሮቹ ቀይ መብራት ላይ ቆመው ሕፃናት ታቅፈው አሁን ተሰሙ ታዩ የለ። ይህንን እንግዲህ እንደ ቃሉ ስንኖር ነው እንጂ ዝም ብሎ የቢዝነስ ፕሮግራም እያብለጨለጩ ይህን ሲያው ቆይተው እንዲህ የሌሎችን የኦርቶዶክስ ሃይማኖት አይደለም። ኦርቶዶክስ ሃይማኖት ሲሰጥም አይታይም፣ ሲጸልይም ግንኙነቱ እዚያው ባለቤቱ ጋር ነው ኮኔክሽን። አሁን ግን ሲሰጥም ይህን ያህል ሰጡ እንዴ! በገንዘብ አይደለም እግዚአብሔር የሚገለገል በሕይወታችሁ በሰውነታችሁ። በሰውነት ከእግዚአብሔር ገንዘቡ ምን እግዚአብሔር ምን ችግር አለበት? እየሰረቅ እየቀማ ክፉ እየተናገር የሰው ኪስ እያወለቅ እንዴት ነው ክርስቲያን ይኮናል? በሰውነት ነው፣ በሰውነት በእጅ በእግር በብር አይደለም። ብሩ እኮ ምን አለ ደስ ግዴታ ነው ለቤተክርስቲያን። ታዲያ ማን ይሰጣል? ይህ በቀበሌ ስትመራላ እንደ ባለው በውሃው በመብራቱ መጠቅላላ በታክሱ አብያ ይሄ የቤተ ክርስቲያን የህይወት ጉዳይ ነው። የህይወት ጉዳይ ነው። አሁን ስጋውን ሰጡ ደግሞ አጠጥቶ ስጋውን አብልቶ እሱ እኮ ነው። ይህን ነው የተራበ እሱ አብልቶ አለ። እናንተም እስቲ ሞክሩ የምትችሉት ውሃን ትሁን እንደዚህ እያለ ነው ያለ እና በማቴዎስ
ምዕራፍ 5 ቁጥር 39 ጀምሮ በጣም ደስ የሚል እና ይህንን ማስታወሻ ያዙ። አዎ እንግዲህ ሕግን ተንተርሶ ነው የኦሪቱን ጥርስህን ቢመታ ጥርሱን ሌላ ቦታ ሳትመታ ዓይኑን ከሆነ እዚያው ዓይኑ ላይ ሌላ ቦታ አይነካም። እኔ ግን እላችኋለሁ፣ እኔ ግን የተቃወሙ ለእኩይ በእኩይ ክፉውን ሰው በክፉ ስራ እመልሳለሁ በቀላለሁ አትበል። ወለዘይ ጸፋከ እንተ የማን መልታይቴከ ይጥሎቱ ካልታሂ ቀኝ ጉንጭህን ቀኝ ፊትህን ቢመታ ግራውን መልስ። ይህ ነው እንግዲህ ቅዱሳን በዚህ አልፈው ነው ቅዱሳን የሆኑ እንጂ አይደለም። ትምህርት ቅድም እንዳልኳችሁ ይህን አንቡ። ይቀልላችኋል። ብስጭቱ፣ ቁጣው ለካ እንዲህ ነው ተሳስቻለሁ፣ ለካ እስከዚህም አለ እንኳ ብትሉ ፊትህን ቢመታ እኮ ነው ይህን ቀን ይህን በጥፊ ቢመታ ግራህን እንካበል አለ። አሁን ደው በድራማ መልክ አንዱና ብዬ በጥፊ ባቀምሰው ምን ይመስላችኋል? የእሱ መልስ ያስደነግጣል። እንዴ አባቴ ምን ማለት ሆነው እና ጣፍጥፎኝ ነው እንዴ እኮ ሞኝነት ነው። አንተኑ ክርስትናው የለም እኮ አየህ፣ ክርስትናው ሰው ሕይወት አልገባም ይኮ ይህ እኮ የተደረገውን እኮ ነው። እንደው እስቲ ተውት፣ ሌላውን ተውት። መድኃኔዓለም አላደረገው እንደ ዛሬ ፊቱን አልተጸፋም ጎበዝ። እዚህ ሀገርስ የለም መሰል አልተጸፋም ፊቱ ተመቷል። ሁላችሁም አይዟቸው አልተጸፋም እኮ ይህ እኮ ነው በእሱ የደረሰው። ተቆሮጠርስ ራሱን በዘ አክሊለ ሦክ በዛሬው ቅነት እሱ ይህ እኮ ነው የተጻፈ። እሱ በስራ ላይ አሳየን፣ ሐዋርያትም አሳየን። አሁን እኛ ዘንድ ሲደርስ ነው በቃ ወንጌሉ ከሰው ሕይወት ወጥቶ ወደ አረመኔነት ነው። ይህ እኮ እንደው አማኞቹ ቤት ዘግተው የሚሄዱበት ልጅ ቤተሰብ ጥለው ገዳም የሚሄዱበት ሃይማኖት እኮ ነው። አሁን እንደዚህ እንዳሁኑ እንደ ቢዝነሱ አይደለም። ወንድም ሲሞት፣ እህት፣ ትዳር፣ ባል ሲሞት ቤት ዘግተው ይሄዳሉ። ዓለም በቃኝ ለእሱ ያልሆነ ለእሷ ያልሆነ ብለው ማለት ነው። አያችሁ በዓለም ኑሩ። እኔ በልጅነቴ በዓይኔ ያየሁትን ባደጉበት አካባቢ ማለት ነው። አሁን ዛሬ ወየው ገና መቃብር ሳይወረድ ምን ነበረው ልጅ ካለ ልጁ ይፋጫል። አባቱን ቀብሮ እናቱን ቀብሮ በገንዘብ ይፋጫል። የለንም እኮ እንዲሁም እንዲህ ሊጸለይ ይችላል። ከአባት ከገንዘብ ማን ይሻላል? ማን ይበልጣል? ቤትም ስትሄዱ አባት በሉ። እዚህ ብቻ አይደለም፣ እዚያ ስትሄዱ እንዳትረሱት። አሁን ችግሩ ይሄ ነው። ይኸው ቃሉ ይሄ ነው። እንግዲህ ባሏ ሲሞት እንዲህ በበነጋው፣ ሚስቱ ስትሞት በበነጋው ምን ጉድ ነው! እንዲሁ ምን ጉድ ነው በእውነቱ! እንዲህ ያለ እናት አባት ሲሞቱ በገንዘብ እንዲያው ጥንብ እንዳያሞራ መራቆት እንዲህ አይገባም እኮ በእውነት። ካላችሁ አዳምጡ። ጎጆ ያልወጣ ገና ካለ ልዚያ ራሱን እንዲችል እንዲህ ቤት አሳድገዋችሁ ድረው ኩለው አቋቁመዋችሁ እንዲህ ቢቻለ ለገዳም ነው። ራሱን የቻለ ከሆነ ሁሉ ጠቅላላ ለገዳም ለቤተ ክርስቲያን ነው የሚሰጠው። እና በጣም ነው የተቸገርነው እስከ ፍርድ ቤት
ሰው እንዴት ፍርድ ቤት ይቆማል? አሳዛኝ እኮ ነው። ወጣቶች አደራችሁ አትሞኙ። እንዴ ለእናንተ እኮ በበጀት ነው የመጣችሁ፣ በሰው በጀት እኮ አይደለም። ስትወለዱ እግዚአብሔር ያዘጋጀው በጀት እኮ አላችሁ። አላውቅበት ብላችሁ ነው እንጂ አሁን በሰው በጀት ለምን ባለቤቱ ጥሎት ሄደው እሱ ያልሆነው እና ክፉውን በክፉ አትቃወሙ። ይህን ይዛችሁ ሂዱ። እንዲሁ ሲገጥማችሁን ቃሎች እስቲ በላችሁ። እንዲህ ቅድም የሰማሁትስ በኑሯችሁ ባልም ሚስቱ ጋር ለምን እንዲህ ቅድም ሰምቼ እንዲህ ሃይማኖት እኮ ነው። ያለዚህ ሃይማኖት ምን ሃይማኖት ይባላል? እድር እንኳ አካል አክሲዮን እንኳ እድር አለ። እዚያ በሩ መብራት የሚያበሩ ተባካችሁ እግዚአብሔር ልባችሁን ያብራላችሁ፣ ጧፉን ተዉት በላቸው። ይሰማሉ እኮ እናውቋበት ናቸው። እንደ ጉልበት ቁጠሩት። ዝንቱ ዘመድ ዝም ብሎ እንዴ ቆይ አሁን የሁሉ ጧፍ ሲያበራ ልብሱን የሚጠብቅ ቃሉን ይሰማል። እስኪ ተው ሌለው እንደ ካሁን ልብስ የተቃጠለ ደግሞ ነካ አንቺ ልብስ የተቃጠልሽው ትላለህ። አንዷ ደግሞ ምላሳ ከዚያ በላይ ጠብ ይፈጠራል። ጠብ ዝም ትላለች እንዴ እዚያ ጠለሸቱ እንዴ እዚህ የመጣን ጧፍ ለማብራት አይደለም። ውስጥ ያለውን ድቅድቅ ጨለማ አለው። ግራ ገብቷችሁ ሰው የማያውቀው እናንተና እግዚአብሔር ብቻ የምታውቁት ነገር አለ። ያንን ነው እኮ አሁን ለሕክምና እኮ ነው የመጣችሁ። ለሕክምና ካርድ ሳታወጡ በነፃ እንዴ መማጠን ቅዱስ ገብርኤል ምን ነው እያላችሁ ስትጠልቁ እንዴ እግዚአብሔር ፊት የምትቆሙ አይደለም። ምን ይዘህ መጣ ለኔ ባሉት አይዟችሁ። ምን ይዘህ መጣ እንዴ ዘካርያስና ኤልሳቤጥ ብቻ ናቸው እንዴ? እኔሳ ምን የምስራች ያመጣልኝ በሉ ይሰማችኋል። በዚህ አቀራረብ አለበለዚያ መጣችሁ አበቃ። ወይም ቅዱስ ገብርኤልን ፈጣሪ ያርጋችሁ አንተ የፈጠርክ እንዴ ይቆጣል። ቅዱስ ገብርኤል የእኛ ጠባቂ፣ የእኛ ረዳት፣ የእኛ አገልጋይ፣ እግዚአብሔር ፊት የሚቆም ማንም የማይቋቋመው ምንም ኃይል ይህን ነው። ስትጸልዩ በዚህ መልክ ነው። በዚህ እግዚአብሔርን መልእክት ይዞ የሚመጣ መልእክቱን ይዤ መጥቼ እኮ ነው ያለ የኔ አላለፍ ነው ተልኬ የመጣው የምስራች ተወልዳለህ ብዬ እምቢ ካልክ በቃ እንደገና አንደበትህ ጆሮህ ይመካን ዲዳ ሆና ነው። በቃ ስልጣን ይሄ ነው። ዲዳ ሆነ እና አሁንም የእግዚአብሔርን ቃል የማይሰማ ትውልድ ዲዳ ነው። እኛም እኮ እየተገዘትን ነው እንዴ ግድ በእያንዳንዳችን መጥቶ ነው እንዴ ቃሉ እየተገዘትን ነው። እናንሰማ ከሆነ ኑሯችሁ ዲዳ ይሆናል። ኑሯችሁ ግራ የገባው ቢቆነጥጡት የማይሰማ ቢጠሩት ወይ የማይል ኑሮ አሁን ያለንበት ማለት ነው። አሁን እንደዚህ ነው። ሰው ገበያ ሄዶ ገበያው ወይ አይል አቤት አይልም ዝም እና ይሄ የእግዚአብሔርን ቃል መስማት ጥሩ ነው እስከምታምን ያለ መቼም እስከምናምን ብዙ ችግር አለ። እስከምናምን ቃሉን እስከምንቀበል እንዴ አሁን ይቅር ሳንል መተን እዚህ ድፍረት አይደል ዘመዶች? እንዲሁ ይቅር ሳንል መተን እዚህ መተን ደግሞ ቤት ብንዋሻምሱ ይቅር እንዳለ ሰው እግዚአብሔር ፊት ቁመን እኛም ይቅር እንዳል ይቅር በለ ወይ ድፍረት ወይ ድፍረት። በዚህ እኮ ነው እምቢ ያለ እንዴ እንኳን እግዚአብሔር እኔ ቆይ እኔ እንደው እሺ እላለሁ እንዴ ከተዋዋልነው ውጭ ይህን ስጠኝ ይህን ልስጥ ከተባባልን ውጭ
እንዴት አለች እንዴ? እግዚአብሔር ሞኝ አይደል? ወይም በጉልበት እግዚአብሔር ይቅርታ በጉልበት አይነጠቅም። ይቅር በሉ ይቅር ልበላቸው። አሁን ወጭ አለው ጎበዝ፣ ወጭ አለው እኮ ሸክመን አራግፈጉት የሚቸገር እንዴ? ከእናንተ ጀምሩና እኔ ላስተካክለው ጉድለቱን እኮ ነው የሚል እግዚአብሔር። እኛ ደግሞ ጭጭ አድርገን እንዲህ አንባበላሻል እኮ። ጥላቻ ክፉ ነው፣ መርዝ ነው እኮ ጥላቻ። አዎ። እና ስለዚህ በእውነት ክፉውን ነገር መተው አለብን፣ እንለማመድ። ክርስትናውም ማለት ነው። እንዲህ ክፉ ነገር እኮ ጥሩ ነው እያልኩ አይደለም። ክርስቲያን ደግሞ መለማመድ አለብን። እንዴ ቅዱሳን እኮ ይህን አልፈው ነው። ቅድም እንዳልኳቸው ዓይናቸውን አውጥተው ጥለው እጃቸውን ቆርጠው እኮ ነው። የእነሱም የእኛም ሃይማኖት አንድ እኮ ነው። የገብርኤልም እንደኛ እኮ ነው ሃይማኖቱ፣ እኛ የምናምነው። ልዩነቱ እነሱ ረቂቃን መላእክት ናቸው፣ እንደኛ የሚሞቱ ክፉ ካደረጉ ይሞታሉ፣ በመንፈሳቸው ይሞታሉ። ያንን የተዳፈረ ዲያብሎስን መልአክ ነበር፣ ሙቷል። እሱ መሞት ማለት ከእግዚአብሔር መለየት ማለት ነው እንጂ ሥጋ እነሱ አጥንት ጅማትም የላቸው፣ አይሞቱም። ያው ምስጋናው ነው ምግባቸው፣ ልብሳቸው፣ እረፍታቸው፣ ቀለባቸው ሁሉ ቅዱስ ቅዱስ እያሉ መኖር እነሱ። እና ስለዚህ እኛ ምን አለ እንዴ? በሽታችን እኮ ታውቋል። ክፋቱን ተውት እኮ ነው፣ ሕክምና እኮ ነው። ክፋቱን ተውት፣ በሰላም ኑሩ። ጊዜ አይታችሁ አትኑሩ። ሃይማኖት ጊዜ ጋር አይሄድ። ትናንትም ዛሬም ነገ ምንም እንደ ልብስ አይቀየርም። ወይም እንደ አካባቢ እንደ ከዚህ ቀበሌ ወደ ሌላ ቀበሌ ቤተ አይደለም። ሃይማኖት ያው የነበረው ያው አይሻሻል። የሚሻሻል ሰው ነው። ሰው ነው። እና መሻሻል አለብን። በእውነቱ ጥቅሙ ይህ ነው። እንግዲህ የምንማረው አሁን እንዳልኳችሁ ነው። አሁን ክፉን በክፉ ወለዘይ ይፈቅድ ይታገልከ መልበሰከ ህድግ ሎቱ ክዳነከሂ። መጎናጸፊያህን ሊቀማ ሊወስድ የፈለገ ቢኖር አለ ጋቢህንም ጨምረህ ስጥ። ጋቢ እንትን ጠጀባብህን ቀሚስህን። አያችሁ አሁን ይሄ እንደ ሲወራስ ሞኝነት አይመስልም? አሁን ካንዳችሁ አንጋቢውን አንተ ልጅ ና እስኪ አሁን እንዲገባ ያ ጋቢ አለው። አንተም ማምን ጋቢ አለ። አንተን አይደለም ና ተባርከህ ና ማሙሽ ና ተባረክና ያ ባለ ጋቢ ቅዝቃዜ አይ አንተ የማጥሩ ሌላ ካስተማር ይዞ መጣ። ቆይ አንተ እንግዲህ ወንጀሉ መጎናጸፍ ጋቢህን ስትብላ አምጣ። እሱን ጋቢ እዚያው ሰው ነው ተቀበልልህ እንዲገባችሁ ወንጀሉ እንግዲህ በአካል አሁን ይህን እንግዲህ ለአንዱ ድሃ ለምሰጥ ነው። አሁን ደግሞ ጃኬቷም ትፈለጋለህ። እኔ ያደርገዋል ህቶር ያው ድራማውን ጨርሳለሁ። እንደዚህ እኮ ነው። ቃሉ እኮ ነው፣ የሰው አይደለም። ዛሬ ማታ ይዤ የመጣሁት ቃል አለ ቅዱሳን ዓለምን ያሸነፉበት ነው። ይኸው ቅዱሳን ዓለሙን ድል ያደረጉበት የደበደቡበት በዚህ ነው። በቃ አይደለም ጋቢ ሕይወታቸውን እጅ እግራቸውን ማለት ነው እኮ በእጅ በግል የእኛውን በስጦታችን በክፋት ተለውሰው እንዲህ ብር ስንሰጥ ሞቅ ይለናል።
ለአገልጋዮቹ ለአንዳንድ ነገር ለዚህ ነው። ለእግዚአብሔር እናንተ ናችሁ፣ የእግዚአብሔር በጎቹ እናንተ ናችሁ። ይህን ሊገባን ይገባል። ስትሆኑ አሁን ተለወጡ። እንዲሁ ልብሳችሁ ባሰጡ ክፋቱን ጥላችሁ በቃ ክፋቱን ውልቅ አሉ። አንድ ባሕታዊ በዚህ ሊቃውንቱ ሲተረጉሙ አንድ ዓለምን የናቁ ባሕታዊ ነበሩ ይባላል። አሁን ባልኳችሁ ወለዘይፈቅድ ይትአገለከ መልበሰከ፣ መጎናጸፊያን ጋቢህን ሊወስድ የሚፈልግ ካለ ቀሚስህንም አውስተዋል። ካፖርትህንም እንግዲህ ቀሚስ ለእኛ ለእናንተ ጃኬቱ ማለት ነው ስጡ አለ። ኋላ ወንበዴዎች እንግዳ መስለው መጡ። እዚያ ምስኪኑ ታዲያ እሱ አላወቀም። ባለችው እግራቸውን አጥቦ ያለችውን ምግብ አበልቶ አጠጥቶ አስተኝቶ ሌሊት ብድግ ይሉና ወንበዴዎች እሱን እጅ እግሩን አስረው በመብራት አበልቶ አንድ ዕቃ እንዳይቀር ቤቱን ንብረቱን ይዘውበት ኋላ መብራት አበርቶ ሲያ አንዲት ግምጃ አንዲት የሆነች ልብስ ቀርታለ። ያችን ይዞ እየሮጠ ኧረ ለአንድ ነገር ትሆናቸዋለህ ይችን ውሰዱ ብሎ እስኪ እግዚአብሔር ያሳያል። አሁን እኛ ምንም እንደው ሚሊዮን አለ ይወቅ ነገር ነው የሚመስለው። ሃይማኖቱ እስከዚህ ነው ማለት ነው። ኋላ እነሱ እንዲህ ምን ቢሆን ነው ይሄ ሰውዬ እንዲህ ያለው ሰውማ ሌላ ነገር ቢኖር ማሉና ተመልሰው ያን ሁሉ ንብረቱ መልሰው ንስሐ ገብተው ሃይማኖችን ማለት ልብ በል። አሁን ይሄ ሰውዬ ስንት ሰው ይኸው ክፉን በክፉ አይደለም ልክ ተረጎማት ባሕታዊ። አሁንም እኛ እንደው ያን ባናረግ እንኳ እንደ የሰው ቤት መበርበሩን በልተው ነው በሰው ኑሮ የልጆችን ቦርሳ መቀማት፣ የልጆችን ስልክ። አሁን እኮ መከራ ነው በእውነቱ። አብራችሁ እየሄዳችሁ ቀስ አድርጎ ጭልፊት የሚባላል ታውቁ የለም? ጭልፊት አታውቁም? መጣት ጭልፊት ምንድን ናት? መጀመሪያ አሞራ ናት። ጥሩ ነው። ምንድን ነው እንደው ጭልፊት የተባለች እንደው መሞጭለፉ ምንድን ነው ጭልፊት ማለት? እኮ ጭልፊት እንግዲህ ጭልፊት ታውቃላችሁ። የዶሮ ጫጭታ ካሜራውን ታይና እኔውና ካሜራውን ትተክላለህ። እዚያ ሲስተካከል ከዚህ መጣ ሳትል በጥፊ ይዛል። አሁን ሰው ጭልፊት ምን ይባላል? ወይ ያልሆነው እኮ የለም። ነብር ሆነናል፣ ደም እንጠጣለን፣ አንበሳ ሆነናል፣ አሞራ ሆነናል። እንዲሁ ምን ቀረ ትላላችሁ? በጣም ከባድ ነው። እና ይሄ ጠባብ መንገድ ይባላል ትምህርቱ። በዚህ በማቴዎስ 7 ጠባብ መንገድ። ይሄ በጣም ጠባብ ነው አለ። የትኛው ሹፌር ነው በዚህ የሚያልፍ? በሞት እንደው ወማስተካክሎ በእንዲህ ያለው መንገድ ለጠላት የሚያበላ ለተጠማ የሚያጠጣ ቤቱ ሲዘረፍ የቀረ ብሎ የሚሰጥ በጣም ጠባብ መንገድ ነው። እግዚአብሔር ያለ እና እንደዚህ ሁነን ስናል በአሁን ተጸባብ አንቀጽ ይላል በዚህ በማቴዎስ ምዕራፍ 7 ቁጥር 13 በአሁን ተጸባብ አንቀጽ በጠባቡ በር የጠባብ ቀኝን ሲመታ ግራን መስጠት በጣም ጠባብ ነው። ምን አይነት ጀግና ነው የሚያልፈው? አልፎታል ቅዱሳን በየቀኑ የምናከብረው በዓል የዚህ ውጤት ነው። እኛ ዘንድ ሴት በቃ ቂርቆስ እሳት ገባ፣ አንተስ መቼ ነው የምትገባ? ሁልጊዜ በቂርቆስ እሳት እያነደድክ ትኖራለህ።
ይድረስ እንጂ ሁልጊዜ ሰለስቱ ደቂቅን ገብርኤል አዳነ እንዲህ አንተንም አንድ ቀን እንዲያድንህ እንዲጠብቅህ የገብርኤል ትርጉሙ እንዲገባህ የቸኮሉት ናቸው። እንግዲህ ይህ ሁሉ ያው የእንትን ውጤት ነው። አሁን ዛሬ ቸኩላችሁ ጊዜ የሰጣችሁ እግዚአብሔር ነው። እናንተ ጊዜ መስጠት አቃታችሁ። ቢወስደውስ ምን ታደርጉት? ጊዜ ስጡት እንጂ ሰጥቷችሁ። እኛም አስቸጋሪ ነው፣ የተደክሞ ነው። እኔ አሁን 2-3 ጊዜ አለቃው እየደወሉ ሌላው ቀጥታ ከቢሮ ነው የመጣው። ቀጥታ እንዲህ እናስተማሪ እንዲሁ ነው መጡ። እናንተ ቁጭ ብሎ ምንድን ነው ክርስትናው ታዲያ? እኮ ምን አርግን በለው እግዚአብሔር ነው። በአንዱ እንኳን ስንጸልይ ቅጥ የለም። የእኛን ትተን ሰው ቤት ገብተን የገቢን ነገር አሳይ እንላለን። አንተን መቼ ያሳያል? የአንተን ጉዳይ መቼ ነው የምታቀርበው? የሰው ፋይል እኮ ነው። እገሌ እንዲህ አልጎኝ ክስ የገሊትን ነገር ደግሞ ለገብርኤል ተስያለሁ ይላል። ይህ ገብርኤል እንዲህ ያለውን ስለት ይሰማል። እንደው በሰይፍ ነው የሚቀነድድ። ለገብርኤል በሃይማኖት ተመቻችቶ ገብርኤል እርዳኝ ሲባል እንዲህ በሰው ትዳር በሰው ቤት ምን ብሎ ቁልቢ እኮ የማይሳሉት ነገር የለም። በጣም የሚገርማችሁ በጣም ያሳዝናል። አይጥ ሁሉ የሚሳለው ገብርኤል ድመት ነው። አሰው ይሳላል። ገብርኤል ቅማል አመጣልሃለሁ። ምን ውደት ነው እናንተ? ምን አለ ለድመቷ ቢሳል ሁሉ ያለች እና ጸሎታችንም እንደዚህ ንስሐም ግቡ እምቢ፣ መቶም ተማሩ እምቢ፣ አስራት በኩራት አውጡ እምቢ፣ ቁረቡ እምቢ። እንዴ ምንድን ይባላል ታዲያ? በሰላም ኑሩ ተስማምታችሁ እምቢ። ምን ይባላል? ይህ ምን ብሎ ይስማል ማለት ነው? ይህ እኮ ለሰይጣን የሚቀርብ መስዋዕት ነው እንጂ ለእግዚአብሔር አይቀርም። በትዳር እየተጫወቱ እግዚአብሔር ቤት መጥቶ ምን ብሎ ይጸለያል? ምን አፋለ? እንዴት ስትጋባ ስትጋቢ የዚያ ቀን መንግሥተ ሰማያት ነበር። ማን ወሰደው? ያ የጠፍታችሁ ነው እንዴ? እንዲያውም ኑሮ ዝም ብሎ እንደሰርጉ ቀን ሁሌ ጊዜ ኑሮ ይሆን ብላችሁ እንዴት ነው? ይህ ስትወልድ አካሏ ይቀነሳል። በቃ መልኳ ሁሉ ግማሽ እየቀነሰ ስትሄድ 2-3 ስትወልድ መልኳ እንዳለ ልጆቹ ይዘጋሉ፣ ትደክማለህ። የዚያ ጊዜ እንዲህ አይዞሽ ነው የሚባለው። በሕማምሽ በመከራሽ በችግርሽ እረዳሻለሁ ብለህ ቃል የገባ ሰውዬ የት ትሄዳለህ? እሷም እንደዚህ እና ዘመዶች ሕይወታችን መስተቀር እኮ ነው። ሩቅ ሊሄድ ስናስተካክል ይስተካከላል። እግዚአብሔር ይሰማናል። እንግዲህ አሁን በኢትዮጵያ የሁሉ ሕዝብ እየተማረ ወንጌል እየተሰበከ እንደው ነፋስ እንደገባው ደመና ጸሎታችን እየደረሰው ይጥላል ብለን ቀድሰናል፣ ጸለይናል። ምናፋሰሰል ኃጢአታችን ያልተሟላ ዝግጅት የጎደለው ጸሎት ባልትናኳል። የጸሎት መጀመሪያ እኮ ልብን ንጹሕ አድርጎ መጀመሪያ ብፁዓን ልበ ንጹሐን ብፁዓን ልባቸው ንጹሕ የሆነ ብፁዓን ንጹሐን ልብ ቀላዘ ልባቸው ንጹሕ የሆነ እንግዲህ ልብ ንጹሕ ማለት መቼስ በሳሙና በበረኪና አታጥቦትም። በቃ በቃሉ መታጠብ ነው። በቃሉ
ዛሬ አሁን እንደው የሆነ ነገር ቀንሳችሁ ካደረጋችሁ ምን ያደርግላችኋል? መመላለሱ እና እንደ ቃሉ መኖር እንደ ቅዱሳን የዓለም ከንቱ ብለው አይደል ዓለም ቢገዙ ቢነዱት ምን ያደርጋል? ሰው ነፍሱን ካጣ በዚህ ድረስ ነው እንዳለ ብዙዎቹ መናንያን ሄዱ። እንዴት ነፍሴን ካጣው ምን ያደርግልኛል? ዛሬ ኑሮ ብቻ ነው። አንዱ ፎቅ ሲሰራ እኔም ፎቅ እንዴ ፎቁ ካለ ይሰራል። ምንም ኃጢአት አለ ከሌለ ምን አስቸገረ? ያንተ ፎቅ ላይ እኮ ነው እንዴ። አዎ ለምን በዕዳ ለምን ነፃነት ይጠፋል? ዛሬ ፎቅ የሚሰራ ሁሉ ሰው እኮ አይተኛም። እንደ ሕፃን ሲባንን ነው የሚያድረው። ሲሚንቶ ብረቱ እንደዚህ እያለ እኮ ነው የሚያድር። ደሃ እኮ ጌታዬ እናንተ አለመኛ ለጥ ብለህ የምታድር። አዎ ለጥ ብለህ ምናልባት ብታስብ ነገ ምን ቁርስ በላ ነው። ያችን ከበላ ደግሞ ምሳዬን እስታ ትላለህ። ሰላማዊ ነው። ምሳህን ስትበላ እንደ ውራቴንስ እነሱ ሶስቱ ናቸው ፕሮግራሙ። ከዚያ በላይ ማታ ትላለህ፣ ሲነጋ ብድግ ትላለህ። ባለፎቁ ፎቅን ያህል ችግር አለበት። ከፎቁ በላይ አንዴ ባንክ ይገባል። ሌሊት እኮ ነው። አንዴ ብረቱን ይቆጥራል፣ አንዴ ሲሚንቶ ዋጋ ምን ሆነ ይላል። ደም ብዛት እኮ ነው። ስትሮክ ነው። እንዲህ እግዚአብሔርን ይዛችሁ ሰላም ተኙ እንጂ ሰላም ተኙ። እግዚአብሔርን ያለ አምላክ ይዞ ደህና ይላል እንዴ ሰው? ሁሉ እኮ አላችሁ፣ ሁሉ አላችሁ። እግዚአብሔርን ስታጡ ሁሉም የለም። ይህን መኑት። ባህታውያን በባዶ እግራቸው የዛሬውን ባህታዊ አይደለም የትናንቱን ነው። እውነተኛውን ባህታዊ ማለት ነው። በባዶ እግሩ ጤነኛ፣ ሀሳብ የለሽ፣ በፈለገ ብርድ አይመታው ለብሷል። በውስጡ ለብሷል። እግዚአብሔር ዛሬ እሳፋ ውስጡ ስንት ብርድ ልብስ ለብሶ ሐኪም ቤት ሲል ብርድ ነው ይሏል። ያን ሁሉ ጥሱ እንዲህ እግዚአብሔር ሲለይ እኮ ነው ሊለብሱ ታወቅ አንድ አያስሻይልም። በእግዚአብሔር ሲያጌጥ እኮ ነው። ወተከብሩ በስሙ ቅዱስ ስሙን ስዳሉ ትከብራላችሁ አሉ። በቃ ክብር እሱ ነው። የቅዱሳን ልብሳቸው ዛሬ ሴቱ ግራ ገብቶት በእውነቱ እንደ ወንድ ሱሪያ ብሎ ኢትዮጵያ ይመስሉን ስታድር በዚህም በፒያሳ በዚህም አካባቢ ሊኖር ይችላል። እሱ ወንዱ አይለይ ሴቱ አይለይ እንዴ ልዩ ማለት ሚስት ማለት እኩል ምን አማረብን ብላችሁ ነው? እንደ እናትሽ ቀሚስሽ ሸቃርገሽ በቃ እንደ እናትሽ የቄራ የዋለ ውሻ መስለኝ ልቀቅ ብለሽ እንደ አንድ ጅል ነው እንዳንቺ እንጂ ደነኛው እኮ እንዲ አይቃጣው። ኑሮ ውበት እኮ የተፈጥሮ ነው። ውበት እግዚአብሔር እንደፈጥሮ ውባ ቀለም ቢያንስ ነው ቀይ ቀለማቸውን ይለቀልቅሻል። አዎ እግዚአብሔር ቀለም ችግር የለበትም። ሰው አድርጎ ዝም ብሎ እኮ በዚያ ከምትቀቡ ዝም ብላችሁ በጧት በቀዝቃዛ ውሃ ታጥባችሁ ትወጡ በቃ እንትፍ ይልባችኋል። አለበለዚያ ምች ነው። ምቹ ደግሞ ለባብሎ ያለጉዳታል። በቃ እንዴት የሃይማኖት ሰው ጌጡ ጾሙ፣ ጸሎቱ፣ ፍቅሩ፣ አንድነቱ ጌጡ እኮ ነው። ትዳሩ ነው ጌጡ። ሌላን የምታጌጡ እንዴት ላለ እንዴ ባለቤትሽ አለች እኮ ባለቤትህ። አንተ እኮ ጌጠኛ ነህ። እንዴ ምን ፈልገህ ነው? ወንድ እንኳን መቼም ብዙ አይፈረድም ማለት እችን ቀለም የተቀባውን እስካሁን የለም።
በሚመጣው ዘመን ምናልባት ሌላም ነገር እና አይዟችሁ፣ ሞራል ይኑራችሁ፣ እንደ እናቶቻችሁ ሁኑ። ብልጫው በመማር ጥሩ ነው፣ ኮምፒውተሯን በመጎራጎር ይሄ መቼም እናቶቻችን አልገጠማቸውም። በዚህ ጥሩ ነው። አዎ ጥሩ ነው መማር። ግን ተምሮ ደግሞ ስሩታቱ መጃጃ ይረዳ በእውነቱ ጥሩ አይደለም። ብዙዎቻቸው ትዳር ያጡ በሱሪው ነው። እንዳትሞኝ ነገ ጀምረሽ ቀሚስሽን ልበሽ፣ አለበለዚያ ቁመሽ ትቀሪያለሽ። እውነቴን ነው፣ ከልቤ ነው። እናቶቻችሁ ደስ አይሏችሁም? እስኪ ንገሩ። አይሏችሁም? እናንተ አንድ ልጅ ሳትወልዱ የምታረጁ እንዲህ 10 12 ወልደው ውበታቸው፣ አዎ አነጋገራቸው፣ ለዛቸው እንዲህ የእናንተ አሁን እንዲያው ተጣጠራቸው አንድ ተወልዱና እንደሚዳቁ ይህች ስንታንቀሳብሉ አይ ቆይ ደግሞ ይቆይና ደግሞ ብሎ በቃ ምን እግዚአብሔር እኮ ነው የባረካችሁ። እግዚአብሔር ነው እኮ የሰጣችሁ፣ እናንተ አይደላችሁ። ልጅ ጸጋ ነው። ራስን በራስ ማየት ራስን መተካት። ፎቶ እንኳ ተነስቶ ማስታወሻ አላለን እንኳን ልጅ ወልዶ እና ክርስትናው ጋር አዋህዱት ማለት ነው። እኔ ስለ እናንተ ልብስ አይደለም እንዲያው እንዲህ ብሎ ከእግዚአብሔር መራቆቱን ነው ማራ እንጂ ስለ ልብሱ በእውነቱ ብዙም ግን ያስፈልጋል። የእብደቷ ዜማ እኮ ነው ያለ። ከቀጠሉ እግዚአብሔርን መራቆት ስለሆነ እኮ ነው እንጂ ሌላው ምንም ችግር የለም። በእውነቱ እኔ ግዛልኝ አትሉ እና ጠባብ ሆነ። በአሁን ተጸባብ አንቀጽ በጠበበው በርግቡ አለ። ጥቀ ጠባብ አንቀጽ ጽዕቅት እጅግ ጠባብ መንገድ አለ። እጅግ እንተ ተወስድ ውስተ ሕይወት አለ። ወደ ሕይወት የምትወስድ ጠባብ መንገድ ወውሁዳን እሙንቱ ለጥቂቶች አለ። አሁን ይህን ትምህርት እንግዲህ ዛሬ በጣም የበረቱ 3 ሰው ካሉ ነው እንጂ በዚህ ትምህርት ድራይቭ ሊያደርግ የሚችል የለም። በጣም ከባድ ነው። ፊትህን ሲመታ በዚህኛው መልስ። ጠላትህን ቢራብ አብላው፣ ቢጠማ ጠጣው። እንዴት አደረገ? አረ ለእህትህ ባበላው፣ አረ እናትህ ጋራ በሰላም በኖርክ ልጅ እና ጠባብ መንገድ። አዎ ማድራሻው ግን ሕይወት ነው አለ። እንተ ተወስድ ውስተ ሕይወት ማለት ወደ መንግሥተ ሰማያት ማለት የምታገባ መንገድ። በሌላው ተቃራኒ ደግሞ እስመ ረሃብ ወስፌት ፍኖት፣ ሰፊ ጎዳና አለ። ሰፊ አውራ ጎዳና ዝም ብሎ ብዙ ትራፊክ ባንዴ በዋናው የሚፈስበት ማለት ነው። እንደዚህ ያደርጉ መላከ ሰላም እንግዲህ እሳቸው ያውቁታል። አሜሪካ በአንዱ መስመር 12 መኪና ይሄዳል። በአንዱ እኮ ነው። እኛ እንደው ተጣጥሮ 3 መስመር ይኖራል። በአንዱ እኮ ነው። በዚህ በዋናው በአንዱ በዚያ ደግሞ ይሄ ወደዚያ ሲሄድ ያ ደግሞ ወደ 12 ነው። ሲደመር ስንት ነው? 24 ሊሄድ ማለት ነው። እና ያን ሁሉ የኛ መከራ ነው። የዚህ ሀገር ሹፌሮች እግዚአብሔር ናቸው። በሆኑ እግረኛው ሪዘርቭ ግን ያለው ይመስል ዝም ብሎ ሞልቀቅ እያለ እንዲህ ፈሪያሩ እንዲህ ቢል እማን ላይ ይወርቃል ቆሞ። ይህም ሁሉ እወቁ ክርስቲያኖች፣ አትንዘላዘሉ። ስንት ሰው ነው ባደገ። እቤትም እኮ እንደዚህ ናቸው። ስትነዱ በቃ እቤት እንዲህ እቤት በ5 ነው፣ በ5 ስፒድ ነው። ከዚያ በላይ አይነዳም። ባል ሲቆጣ መዝሙር ሰዓት ሆነ። አዎ አደራችሁ እንዴ
ይህ መመካከል ጠቃሚ እኮ ነው። እኔ አሁን እናንተን ጠቀምኩ መስሎኝ ነው። ደግሞ እናንተ እንዳትጎዱ። አዎ ሰዓት መጠቀም ጥሩ ነው፣ ግን ነገም ቅዳሜ ነው። ምን አታርሱ፣ አትቆፍሩ። ምን እዚህ ብታደርሱ ይከፋችኋል? አዎ አይከፋም። እግዚአብሔር ቤት ከዚህ መኖር መልካም ነው አለ። እግዚአብሔር ቤት መኖር መቀደስ እረፍት እኮ ነው። አሁን በውጭ ብትሆኑ እኮ ይችን እረፍት የት ታገኟታላችሁ? አታገኙ። ስትባዝኑ እንደጠፋ ከብት በቃ ይህን የመሰለ እረፍት ደግሞ እየታየ እረፍቱ ደግሞ ክፋት ምተው አንድኛው በቃ ሌሊትም አልፈት ታድራለህ እንቅልፍ ወስዶ። አለበለዚያ ጌታ አንዴ እሳት አንዴ ውሃ ውስጥ እየገባችሁ ስትሰቃዩ ታድራላችሁ። እና በጠባብ ነው ይህን ነው መድኃኔዓለም ጠባብ አለ። ከዚህ ከመጀመሪያው ጀምሮ ምዕራፍ 5፣ 6፣ 7 ይህ ወደ መዝጊያው ኋላ እንደውም በማጫው ውቱ እንግዲህ እሱን ፍጹምነት ምን አፍ አለን? በምን ቋንቋ እንገልጣለን? ግን የሃይማኖቱ የኑሮው ዘዴ እንደዚህ ነው። መበጣበጥ አይደለም። እንዴ ለመሆኑ ሃይማኖት ያለው ሰው ጋር ይጣላል? እንደው ስታስቡ ሰው ያስታርቃል። ሃይማኖት ያለው ሰው ምን ብሎ ይጣላል? እንግዲህ ጻድቃን ባልታከው ትሰማላችሁ። ሰው ጋር ተጣልቶ እሳት የገባ አለ። ሰው ጋር ተጣልቶ አንገቱ የተቆረጠ የለም። እንዴ ለምንድን ነው አውሬ ጋር እየኖሩ ገብረ መንፈስ ቅዱስ 60 አንበሳ እንዲህ ምንድን ነው ይሄ ታሪክ? ቆይ ስላመኑ እኮ ነው። ገረመላቸው። እግዚአብሔር አብሮ ስላለ ገረመ ፍጥረቱ ሁሉ። ዛሬ እንዴ ለትዳራችሁ ሚስት ነበር ባላንያስ ስቃይ እኮ ነው። በጣም መከራ እኮ ይህንን የማያስተዋል ሃይማኖት ምን ያደርግላችኋል? አንዱ የትናንቱን እኮ ማሰብ ነው። ትናንት ትዳር ስትይዙ እንዴት ተው እንጂ እግዚአብሔር ያየኝም አትሉ። ስትታመም ጥለህ ትሄዳለህ፣ ሲታመም ጥለሽው ትሄጃለህ። ያየኛል እግዚአብሔር እንደው ጸድቆ ይቅር። ትናንትና የሙሽርነቱ ቀን ትዝ አይልም? ይረሳል ይረሳል። ሌቶች ንገሩ። አንተ ደግሞ መቼ ተሞሽራለህ? ቤቢ እኮ ነው እንደኮ አንተ ገና ነህ ልጅ። እንድትሞሸር ቃሉን አዳምጥ፣ ተማሩ። ለእናት አባታችሁ ታዘዙ። አሁን ይሄ ነው አለመታዘዛችን። ይህን ሁሉ ማታ መጣበት። አዳምን ከገነት የወጣ ባለመታዘዙ ነው። ሌላ ምንም በደል የለም። ይህን አታድርግ ቢባል አደረገ። ከዚያ በኋላ ሞተ። ዛሬም እኛ የምንሞተው ትእዛዝ እየጣስን ነው። እንዴ ተፋቀሩ አለ። ስንጣላ ሞት ነው። ሰላም ጠፋ። አዎ ሰላም ጠፋ። እና ሰላም ሁኑ። መጀመሪያ ራሳችሁ አይዟችሁ። እንዲሁ በገንዘብ ማገልገል የሚለውን ተዉት። በሰውነታችሁ፣ በአንደበታችሁ፣ በምላሳችሁ አገልግሉት እግዚአብሔር። እሱ ነው። በአንደበታችሁ ጸልዩበት፣ በጆሮአችሁ ቃሉን ስሙበት፣ በእግራችሁ ወደ ቤተ ክርስቲያን ሂዱ፣ በእጃችሁ መጽቱበት። ይህ እንጂ ጧፉ ምን እንደው ስታስቡት እናንተ ጧፍ ነው ችግሩ የእግዚአብሔር። አንቺ እኮ ነው የችግርሽ፣ አንቺ ነው ያጠላ። ወይኔ ልጄ ያለ እግዚአብሔር ያንቺ አይደል የተሰቀለ አይደል? ለማን ነው የተሰቀለ? እንዲሁም ለእኔ የበሉና ሁላችሁም ለእኛ በሉ አለ። እንዲህ ለእኛ እኮ ነው የሞተ መድኃኔዓለም የሞተው ለእኛ ነው። እና ሌላው ሰፊው መንገድ ቅድም እንዳልኳችሁ ሰፊ መንገድ አለ። እንተ ተወስን ውስተ
ካቡላለ የቅድሙ አይታችኋል አድራሻው። ይሄኛው ደግሞ ወደ ጥፋት የሚያደርስ ሰፊ ነው። እንደ ልብ ነው መኪና የሚነዳ፣ መጨረሻው ገደል መግባት ነው። ፓርክ የሚደረግበት ነገር የለም። ብዙዎች ናቸው አለ። እርግጥ ሰፊ ነው። በዚያ የሚሄዱ ብዙዎች ናቸው። ዛሬ ሁሉ በዚያ እንደሚሄድ ቅድም ባልኳችሁ የሚሄድ የለም፣ ጥቂቶች አለ። ይሄ ሁሉ በዚያ ነው የሚሄድ፣ በክፋቱ በተንኮሉ ማለት ነው። እና እኒህን ሁለት መንገዶች ተጠቀሙ። አሁን የትራፊክ ሕግ ጠብቁ። ኑሯችሁን እኮ ነው። እንዲያው ሽንቅጥ ብላችሁ እለፉበት። ችግር ቢመጣ እና አትንዘላዘሉ። ሜዳ ሙሉ አትሁኑ። በቃ አድራሻ አሁን አንድ ጋር ብትጣሉ ታግሳችሁ ብታልፉት ነገር እንዴት ደስ ይላል። በትንሽ በሰከንድ ቁጣ እኮ ነው ሰው ገሎ እድሜ ልኩን እስር ቤት እድሜ ልኩን ያቺ ቀን ያቺ ሰዓት እያለ እየረገመ ድርጊቱን የፈጸመው እሱ ነው፣ ሰዓቱ አይደለም። ቀን ይላል ያችን ማለፍ አቅቶ እና መማር የሚባለው ልጆችም በሳይዛችሁ እንደ ልጅ ታዘዙ። ወላጆቻችሁ እንዲመርቋችሁ። የወላጅ ምርቃት በጣም እንጀራ ነው፣ እድሜ ነው። አዎ እናትህን አባትህን አክብር። ቅዱስ ጳውሎስ እድሜ ያረዝማል ይላል በኤፌሶን 6 እናትህን አባትህን አክብር እድሜ ያረዝማል። አዎ እንግዲህ አለቃው ቴክስት አረጉ እኮ እንዲህ ያሉ አዎ እንግዲህ መችስ እኔም ደግሞ በጠበበው በር እያልኩ እንዲህ በሰፊው መንዘላዘል ስለማይጠቅም በርቱ፣ ጠንክሩ። እንግዲህ ጠባቡ መንገድ ወንጌል ናት። ወንጌል ይችን ያዙ። ትርጉማ ወንጌል ነው። ጠባብ መንገድ ጠላትህን ቢራብ አብላ። ጠባቡ መንገድ በጣም ጠባብ እና ቅዱሳን አልፈውታል ሄደው። ሰፊው ደግሞ ኦሪቱ ነው። እንደ ልብ እዚህ ላይ ከመጣው ሌላ ቦታ ይመታል። ልክ ካርታዋን አይቶ ዝቹ ላይ ነው አይኑ እንኳን ከዚያዎች ከመጣው ነፃ እንደ ልብ ነው ማለት ነው። በወንጌል ግን አይንን አውጥተህ ጣላት ነው። የምታስት ከሆነ በወንድም ላይ ሌላ የምታመጣ ከሆነ አውጥተህ ጣላት ነው። እና ስለዚህ ሰፊው መንገድ ይህ እንደ ልብ በነፃነት መስቀል ማጤዝ የእሱ ጠባቧ ደግሞ ራስን ጠብቆ እንደ ክርስትና በትዳርም ይሁን በገበያም ይሁን በቃ እግዚአብሔር ባዘዘ ሞኝ እያታለሉ ገበያ የለም። ምንም በረከት የለውም በእውነቱ። እንዲሁ በተተመነችው ተሳስቶ እንኳ ትርፍ ቢቆጥር አረ ይሄ ምን ያደርግልኛል የሰው ነው ብሎ መመለስ ነው። እና ብዙ ትርጉም አለው። እንግዲህ ሰፊው ፈቃደ ሥጋ ነው የሚባለው በሊቃውንቱ። ሰፊ ፈቃደ ሥጋ እንደ ልቡ፣ ጠባቡ ደግሞ ፈቃደ ነፍስ ይባላል። የአሁን ማውራችሁ ፈቃደ ነፍስ ነው። እና በዚህ በጾሙ ሥጋ ተርቦ ነፍስ ጠግባ፣ ለዚህ በእግዚአብሔር ቃል ማለት ነው። በነፍሳችሁ ጥገቡ፣ በሥጋችሁ ደግሞ ተራቡ። ወቅቱ ይሄ ነው። ታዲያ አንዳንድ ጊዜ ጾሙ ምን ያደረገ ይባላል። እንዴ ምን ሊያደረግ ነው? ሊረባህ እንደምጾም ሊጠማ ሊደክም ነው የጾም ትርጉም ነገር ነው። እንዲሁ ደክሞኝ ይላል እና ምን ልትሆን የጾምከው? ሊደክም እኮ ነው። ካልበላ መራብ ጾም ትርጉሙ ይሄ ነው። ሌላ እንዴ ከብት አስተዋጽኦ ምናምን እሱን ማንም ያውቀዋል። በሕይወትህ ነው ስትጾም ጾሙ ትርጉሙ ይገባል። ጾም ስትውል ጾም ለካ እንዲህ ነው ትላለህ። እና ጾም በሕይወት ነው የሚተረጎም እንጂ በመዝገበ ቃላት ዓመቱን ሙሉ ከርሞና መዝገበ ቃላት ከሞ እንዲ በሕይወትህ ነው ዲክሽነሪ መፍጠር ያለ። ከክፋትህ ተለውጠህ ስፒድ ቀንሰህ በሕይወት ውስጥ ማለት እና ይሄ ነው እንግዲህ። ከዚህ በተረፈ
ይህንን ጊዜ የሰጠን አምላካችን እናንተን እንዲህ ጠርቶ አመጥቶ እንዳጠፉበት የሰበሰበ አምላክ እናታችን ድንግል ማርያምን መልአኩን ቅዱስ ገብርኤልን ሐዋርያው ፊልጶስን የሰጠ አምላክ አዎ እኮ እንዲያኮ ነው። በጣም ቸኮላችሁ። አቤት አቤት አቤት! የት ልትሄዱ እንደው እንጂ እርግጥ ካህናቱ ሳታል ምናምን ሊኖር ይችላል። እናንተን ሀሳብ የለሽ። እንግዲህ እግዚአብሔር ቀኑን የባረከ አምላክ ሌሊቱን ይባርክልን፣ ሀገራችንን ሰላም ያርግልን። ጸልዩ፣ አልቅሱ። በኢትዮጵያ ለወገኖቻችሁ አልቅሱ። ከቀያቸው ተፈናቅለው ልኖር ባለን ያሉት አታፊዙ። ይህ ሲነገር የሀብታም ልጅ ያፌዛል። መስሎሃል፣ መስሎሻል። ነገ ይመጣል አንተም ዘንድ። ነገ ይመጣል እና ጸልዩ፣ እዘኑ። በጣም ከባድ ነው። በዚህ ብርድ ከቤት ወጥቶ ሜዳ ላይ መውደቅ፣ እየሞቱ ሳይቀበሩ መቅረት በጣም እኮ ከባድ ነው፣ ከባድ ነው። እና እግዚአብሔር አምላካችን ጾሙን ጸሎቱን ይቀበልልን። አሁንም ሀገራችንን ሰላም ያድርግልን። በሀገር ላይ ነው የሁሉ መቀባጠር። ሀገር ሲሆን ሀገር ከሌለ ቤተክርስቲያን የለም፣ ሃይማኖት የለም። በቃ እንደ አራዊት መሆን ነው። አራዊት እያለ እንኳ የዋው ሆነናል። እና ስለዚህ ጠባያችሁን አስተካክሉ። እንዲሁ ለጠላት እንኳ ምግብ ባሰጡ ውሃ ባሰጡ እንዲሁ ለእህት ለወንድሞቻችሁ በሆኑ እንዲሁ ቤታችሁ ለወት ለወንድሙ ጠሩቃል። ተጣላችሁ ታረቁ። ሌሊቱን ይባርክልን። እናንተንም እግዚአብሔር ይባርካችሁ። እመቤቴ ትባርካችሁ። ቅዱስ ገብርኤል ይባርካችሁ። ሐዋርያው ፊልጶስ ይባርካችሁ። እንደው ጥሩ እንቅልፍ ወስዷችሁ ሄደን አባታችን በደም ነው መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ወደ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የመጨረሻ ሦስተኛ በደንብ አድርጋችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን በደላችንን ይቅር
ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደግሞ የዓለምን ኃጢአት ያስተሰርይ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከእኛ ጋር በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት በማሰብ በመናገር በስውር በግል ከሰራን ኃጢአት እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ። በሰላም ቤታችሁ ግቡ።